ወደ እግዚአብሔር አይደል? ወደ እግዚአብሔር እጸልያለሁ። የምጸልየው የእኔ ጸሎት ወደ ማን እንዲያቀርብክ ነው? ወደ ክርስቶስ አይደል? ምክንያቱም አንዱ ስለ አንዱ የሚጸልየው ጸሎት ዓላማው ወደ ክርስቶስ ለማቅረብ ነው። ሌላ ምንም ዓላማ የለውም። ቅዱሳኑ ቢጸልዩልን ምን እያልን ነው? ወደ ክርስቶስ አቅርቡን፣ ወደ ክርስቶስ እንቀርብ ዘንድ አግዙን እያልን ማለት ነው። እገዛ ነው እንጂ ክርስቶስን ተክተው ብዙ ጊዜ የተዋሸው ውሸት ምንድን ነው? ይኸው ኦርቶዶክሲያን በክርስቶስ ቦታ ክርስቶስን ሸፍን ይላሉ። ሲጀመር ክርስቶስ የሚሸፈን ነው እንደ ኤርሚ አይሸፈንም። ምን ይሸፈናል? የሚሸፈን ክርስቶስ የለንም። ሐሰተኛው ክርስቶስ ይሸፈናል። እውነተኛው ክርስቶስ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ግን የሚሸፈን አይደለም። እንዲሁም እርሱ ፀሐይ ነው፣ ፀሐይ ጽድቅ ይባላል። እውነተኛው የጽድቅ ፀሐይ ይባላል። አሁን ፀሐይ ላይ ወጥተህ ሻማ ብታበራ የፀሐዩን ብርሃን ትሸፍነዋለህ? አትሸፍነው ማለት በቃ ክርስቶስ እውነተኛ ፀሐይ ነው። የቅዱሳኑ ደግሞ ፀሐይነት ብርሃንነት ያቺ በሻማ ነው የምመስላ። ምክንያቱም ምንድናት? ጥቂት ናት የነሱ። በዓለም ሁሉ የሞላው ግን የክርስቶስ እውነተኛ ብርሃን ነው። ኦኬ፣ ስለ ጸሎት ኃያልነት እንዲህ የሚል ቃል አለ። እሺ ላንብብልህ። መጽሐፍ ቅዱስ ወይ ቁርአን አስከፍቶኝ እኮ ቅድም ጣቢያ እንደበላለቀው። እሺ ስርጭቴ እንደበላለቀው። እሺ ኦኬ፣ እሺ እንዲህ ይላል። ለምሳሌ የመጽሐፍ ቅዱስ ከፍቻለሁ። የይሁዳ መልእክት ላይ የያዕቆብ መልእክት ላይ እንደዚህ የሚል ቃል አለ። የያዕቆብ መልእክት እሺ ምዕራፍ 5 ቁጥር 14 ጥቅስ ያዝ። እሺ እያስኩኝ ነው። ምዕራፍ 5 ቁጥር 15 ከቁጥር 14 ጀምሮ አንብበልህ። ያው ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለውን ማንም ቢኖር እርሱ ይዘምራል። እና ኦኬ ከእናንተ ዙም ላርግልህ። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሷል ካለ በኋላ ያው ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። መዝሙር ይቅርታ አንዴ እኔ በህይወት ባሉት ማለት በህይወት ላሉት እኔ አምንበታለሁ። እሱ ገና ነገረኝን ጥቅስ አነበዋለሁ። ገና ልመጣልክ ነው። በህይወት ለሌሉት ነው ልመጣ ነው። ወደ እሱ ልመጣ ነው። ችግር የለውም ልመጣ ነው። ምክንያቱም ይሄ ጸሎት በሰማይ የሚቋረጥ አይደለም የሚለው ላሳይ ፈልጌ ነው። ለምሳሌ አሁን በሰማይ ጸሎት አለ፣ ዝማሬ አለ። አሁን በሰማይ አንተ እግዚአብሔር ታመሰግናለህ፣ ትዘምራለህ ከመላእክቱ ጋር ከሞት በኋላ አይደል? አሁን በሰማይ ያሉ ቅዱሳን እኮ እግዚአብሔርን እያመሰገኑ ነው፣ እየዘመሩ ነው፣ ቅዱስ ቅዱስ እያሉ ነው አይደለ? አይደል ኤርሚ? ኦኬ ምን አውቀው አይሰማም የኔ ድምፅ። መቼም ዝማሬውን የጀመሩት እኮ እዚህ ነው አይደለ? ምድር ላይ የተጀመረ ዝማሬ ነው አይደል? ጀምረዋል። ምድር ላይ የጀመሩት ጸሎት፣ ምድር ላይ የጀመሩት ዝማሬ ነው። ሰማይን ቤትም የቀጠለ ነው። ምክንያቱም ሰማይ ቤት ራሱ ጸሎት አለ። ሰማይ ቤት እኮ ዝማሬ አለ። ምድር ላይ በጌታ ቤተክርስቲያን ሆነ የምዘምረው ዝማሬ በስጋ ስለሞት ይቆማል እንዴ? በሰማይ አይቆምም እኮ። ለመሰለ ኤርሚ አንድ ነገር አስተውል። ስንሞት ስጋችን ነው ይሞት አይደለ? ነፍሳችን አትሞትም። ታውቃለህ? ነፍሳችን አትሞትም። ነፍስ ደግሞ ምንድናት? አዋቂ ናት፣ ተናጋሪ ናት፣ ሕያው ናት አይደል? ይህን ታውቃለህ ብዬ አስባለሁ። ሰው ልጅ ሲፈጠር ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ ነው የተፈጠረው። የነፍስ ባህሪ ምንድን ነው? አወቅ፣ አስተውል፣ መናገር እና ደግሞ ሕያውነት። ይሄ የማን ባህሪ ነው? የነፍስ ባህሪ ነው አይደል? በስጋ ስለሞት የነፍስ ባህሪ ይቆማል? በስጋ ስለሞት የነፍስ ባህሪ ተናጋሪነትና እውነተኛነት ነው። የትኛው አዋቂነት፣ ተናጋሪነትና ሕያውነት? ተናጋሪነት አይቀርም። ሶስቱም አይጠፉም። የነፍስ ባህሪ ስለሆነ አይጠፋም። የነፍስ ባህሪ ሶስቱም። ታመሰግናለህ እኮ በሰማይ። አሁን ለምሳሌ አንተ ጥያቄ ልጠይቅህ። ለምሳሌ መናገር ያቃታቸው ሰዎች ኤርሚዬ፣ መናገር ያቃታቸው ሰዎች
መናገር ያቃታቸው እኮ እንደኔና እንዳንተ ቃል ማውጣት ነው እንጂ ነፍሳቸው አትናገርም እንዴ? ኦኬ ትናገራለች። ነፍሳቸውን እንደምትናገር የምታውቀው ምንድን ነው? በምልክት ቋንቋ ሀሳባቸውን ሲገልጹ አታይም አይደል? ስለዚህ ይሄ አሁን እኛ በሰማይ እንናገራለን እንጸልያለን ስንል እንዘምራለን ስንል ይሄ ምላስና ጥርስ ተጣብቆ ምላስና ጥርስ ተገናኝቶ የሚፈጥረውን ቋንቋ እንዳይመስለን። ኦኬ። በሰማይ ዓለም መንፈሳችን ነፍሳችን ህያዊት ናት። እሱን ደግሞ ላሳየ። እንዲሁም ቆይ ጥሩ ለምሳሌ ስቴን እኔ በዚህ በሉቃስ ወንጌል ላይ እንዲህ የሚል ቃል አለ። ያው የሉቃስ ወንጌል ምዕራፍ 16 እሺ እንደ ይላል ያው ቁጥር 19 ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። አስተውል። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ። ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውን ደግሞ ሞተና ተቀበረ። በሲኦል በስቃይ ሳለ አሻቆ አብርሃምን በሩቅ አየው፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። አስተውል። ማን ነው እያናገር ያለው? አብርሃምን አይደል? ኦኬ። አብርሃም እንግዲህ ከሞተ ከረጅም ዘመን እኮ ነው። ይሄ እኮ በሰማይ የሚደረገው ነው እየተነገረ ያለው። ቀጠለና አብርሃምም እንዲህ አለው ይላል፣ ልጄ ሆይ አንተ በሕይወትህ ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ ይላል። ኦኬ። ጥያቄውን የሚቀርበው አብርሃም እየተናገረ ነው አይደለ? አብርሃም እኮ ሞታል፣ በስጋ የለም። ግን እዚህ ጋር አብርሃም በሰማይ ከዛ ሰውዬ ጋር ሲያወራ ታያለህ። ስለዚህ ይሄ ማውራት የሚባለው የነፍስ ባህሪ ነው ማለት ነው አይደለ? በስጋ መሞት ማውራት ወይም ቅድም ተናጋሪነት ያልኩን ባህሪ አያጠፋው አይደል? ቀጠለና ደግሞ አዋቂነት ደግሞ ላሳየ። አዋቂነት ስንል ጸጋ እግዚአብሔር እያለ ነው እንዳትረሳው። ታዲያ ቅዱሳን ያውቃሉ ስንል በጸጋ ከእግዚአብሔር ጸጋ ተለይቶ በራሳቸው ችሎታ እያልን አይደለም። ኦኬ። ጸጋ እግዚአብሔር ከእነሱ ጋር ስላለ ያውቃሉ እያልን ነው። ቆይ ካሜራ እስኪ ወገን መንፈስ ቅዱስ ከእነሱ ጋር ስላለ ያውቃል። ኔትወርክ እየተቆራረጠ ነው። እሺ ሰው ምን ይላል? ይኸው ሌላ ደግሞ አሁን ተናጋሪነት አየን። አሁን ደግሞ አዋቂነት ላሳየ። አብርሃም ምን አለ? አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ጥያቄው የሚቀርበው አብርሃም ይህ ሰው በሕይወት እያለ መልካም እንደተቀበለ አልዓዛር ደግሞ ክፉ እንደተቀበለ ማን ነገሩ ለአብርሃም? በምድር ላይ ያሉ ክፉና ደግ እንደተቀበሉ ለአብርሃም ማን ነገረው? አላውቅም። መንፈስ ቅዱስ። እኛ ምን እናምናለን መሰለህ? እግዚአብሔር መንፈስ ቅዱስ ከአባቶቻችን ጋር አለ፣ ከቅዱሳኑ ጋር አለ። እግዚአብሔርን ደስ ካሰኙ ሰዎች ጋር ለዘላለም መንፈስ ቅዱስ ከእነሱ ጋር ይኖራል። ከመንፈስ ቅዱስ የተነሳ ያውቃሉ ብለን እናምናለን። በራሳቸው አይደለም። መንፈስ ቅዱስ በመንፈስ ቅዱስ ገላጭነት በመንፈስ ቅዱስ እርዳታ በምድር የሚደረገውን ነገር ያውቃሉ ብለን እናምናለን። ይኸው አብርሃም ያውቃል። ምሳሌ ነው እንዳትል፣ ይሄ ብዙ ጊዜ ፕሮቴስታንት ወንድሞቻችን ምሳሌ ነው ይላሉ። ምሳሌ እንዳትል በመጽሐፍ ቅዱስ ስም ተጠቅሶ ምሳሌ ሆነበት የለም። አብርሃም ተብሎ ምሳሌ አለ እንዴ? አብርሃም ተብሎ ምሳሌ አለ? እስቲ አብርሃምን በማለት መስለው ነው። ስለዚህ አብርሃም በምን አወቀ? በምን አወቀ? ይቆራረጣል እንዴ? እኔ ጋር ስንት ኔትወርኬ እንትን እያለ ነው፣ ቀይ ሆነ ነው። ቀይ ሆኗል እና እየተቆራረጠም ነው፣ ግን ይሰማል። እንደዛም ነው። ተመልሳል። ያሬዶ ተመልሶ ወጣ እንዴ? አባቶች ሲጠቅሱ ለባዊነት ሲል እንደ አብ እያሉ ነው። ቃልነት ሲሉ እንደ ወልድ እያሉ ነው። እና
አሁን እሱ በደንብ አድርጎ ያስረዳል ተገባ። እና እኛ የሰው ልጅ ከእንስሳ የምንለየው በእግዚአብሔር አምሳል ስለተፈጠርን ነው። በእግዚአብሔር መልክ ስለተፈጠርን ነው ከእንስሳ የምንለየው። እንድናስብ እንድናውቅ አድርጎ ነፍስን እንድታቅ እንድትመራመር አድርጎ ስለፈጠራት ነው እንጂ ስጋማ ከአራቱ ባህሪ ነው የተሰራ ከንፋስ ከውሃና ከመሬት ከዚህ ስለተሰራ የስጋን ሳይሆን የነፍስን እውቀት ነው እየገለጸ ያለ። ያሬድ መምህር ያሬድ ተገባ በደንብ ያስረዳል ብዬ አስባለሁ። ዶክተር በዚህ ኤፌሶንም አለች የእውነት ነው። ኤፊ ሰላም ብያለሁ እህቴ። ሰላማችሁ ይብዛ። እንዴት ናችሁ? የእውነት ኖር እንዴት ነው? እግዚአብሔር ይመስገን። እንዴት ነሽ? አባረሽኝ አላከ ቤትሽ መጥቼ መቼ? ትላንትና ስትባረር ነው ያየሁት። ትላንትና ውይይታችሁን እየሰማሁ ነበር። ፎሎ አደረግኩ በኋላ ትላንትና አወራሃለሁ ብዬው በዚህ አጋጣሚ የዚህ ቤት የኔ ቤተሰቦች ደግሞ እዚህ ተሰብስበው ሳያቸው ደስ አለኝ እና ትላንትና ውይይታችሁ ጥሩ ነበር። ዙሪያ ላይ ተቀጥለ ጥያቄ ካለ እዛው ተጠይቃታል። ኤፍዬም በጣም ምርጥ እህታችን ነች። ምናልባት ማታውቃት ከሆነ ብዬ ነው። በዛውም ሰላም አንድ ገብረ ማርያም ዳንኤል በየቦታው እየሄድኩ እኮ እያባረሩኝ እኮ ብዬ ነግሬሃለሁ አይደለ? አይ እንግዲህ ከሱ ያለፈ ታሪክ ሆኖ አለኝ ከአለማወቅ ማለት አንተ ብዙ ፖለቲካ የሚሰሩ ሰዎች እንዳሉ ለአንተ ነግሬሃለሁ፣ አሳይቼሃለሁ። ስለዚህ ከዛ አንጻር እየው ነገሮችን ስትረዳ በእነሱ ቦታ ሆነክ አስበውና በሰማይም በምድርም ያሉ ሁሉ ሲያመሰግኑ እንዴት ዮሐንስ በራእይ እንደሰማ አንድ ላንብብልህና፣ እሱ ፈጣሪ አይደለም እንግዲህ አስበው። በሰማይም በምድርም ያሉ ሰዎች ሁሉ በውስጧ ያሉ ክብርና ምስጋና በዙፋኑ ላይ ላለው ለበጉ ይሁን ሲሉ ያለውን እኔ በእጄ መጽሐፍ ስላልያዝኩኝ ግን በቃሌ ጻፍና የዮሐንስ ራእይ ምዕራፍ 5 ቁጥር 13 አለ ጻፈው። ማለት ይሄ በፍጡር የሚቻል አይደለም። በመጀመሪያ ደረጃ ምንድን ነው የሚለው? በሰማይም በምድርም ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ላለው ሲሉ ሰማሁ ይላል። ይሄንን እንዴት ሊሰማ ይችላል? ፍጡር ይሰማል ወይ ስትል በባህሪው ሳይሆን በጸጋ ይሰማል ብለን እናምናለን። እና ኤፍዬ ጥያቄ ካለ ከእሷ ጋር ቀጥል። እኔ ያለው እንደ ኤፌሶን ድምጿ ናፍቆኝ ነበረ። እኔ ራሱ ብዙ ጊዜ የሆነኝ ከሶሻል ሚዲያ ጠፍቼ ሰምቻትም አላውቅም። እኔ ራሱ አንድ ወር ምን ሆኖበት ነው? የእሱ ጠፍቶበት ነው ወይስ ሳምሪ ማለት ይመጣል? እኔ ልደውልለት። እስከዛ ድረስ እናንተ ሳምሪ ትቀጥልሽ። ያሬድን አውርቼ ነው አንዴ ቀጥሉ። ኦርቶዶክሳውያን እንደዚህ ተደራጅታችሁ ማየት በጣም ደስ ይለኛል። እንዴት ነሽ? እንዴት ነሽ? በሰላም ነው የጠፋሽው? ያኛ አካውንት ሰላም እንዲህ ብሎሽ ነው። እሺ እሺ። ኤፌሶንንም ፎሎ አርጋት እሺ። ጎበዝ ክርስቲያን ሴት ናት። እስልምና ላይ በደንብ የምትሰራ ናት። ኤርሚ ሰላም ብያለሁ። እንዴት ነህ? ሰላም እንዴት ነሽ? ሰላም ነው አለን ይመስገን፣ እግዚአብሔር ይመስገን። ጠዋት ስነሳ ዩቲዩብ ላይ ነው ያየሁት። ኢትዮጵያ ያው ጠዋት ስለሆነ እኛ ጋር ከያሬዶ ጋር ሲያስረዳ በደንብ አይቻለን። ዩቲዩብ ላይ ይለቀቃል እኮ የእኛ ሪከርድ የሚያደርጉ ልጆች አሉ። እናት ቤተክርስቲያን የሚል እናት ቤተክርስቲያን፣ ቅድስት ቤተክርስቲያን ራሱ መዝሙርም ራሱ ዩቲዩብ አለው። መዝሙር ያሬድም የሚል ዩቲዩብ አለ፣ እዛ ላይም አለ። ጥሩ ነው መረዳት፣ ደስ ይላል። እንግዲህ ሁለተኛ ደግሞ የሚማልዱትስ እነማን ናቸው? አማላጅ ተብሎ የሚጠቀሱት ሰው ሁሉ ሰው ነው ወይስ የተመረጡ ሰዎች አሉ? አሁን ለምሳሌ እነ ሙሴ አሉ። ብዙ ጊዜ እነ ሙሴ ሲጠሩ እንደ አማላጅ ሲጠሩ አልሰማም። አርሴማ ምናምን ሲባል እንጂ ሙሴ ወይም ዳዊት ምናምን መጽሐፍ ቅዱስ ያሉ አባቶች ሲጠሩ አልሰማም። እነዚህ እንዴት ነው የሚታዩት? እምነት ምንድን ነው እያሉ ነው እንዴ? እኔማ ፕሮቴስታንት ነኝ። አንድ ያስረዱሃል። ቆይ እሺ፣ በመሀል ልግባና ልጁን ያመጣበትን ሂሳቡን ስለ እንትን ስላለኝ ነው። ህይወት ቀጥሉና መጀመሪያ የሞተ ከሚለው ሞት ምን ማለት ነው የሚለው ጀምረው ቀጥሉ። ለየዲዮንም ለኤርሚም ማለት ነው። ሰላም እያላቸው እንዲያውቅ። እሺ፣ አሁን ለአንተ መሞት ማለት ምን ማለት ነው? መሞት ማለት በስጋ ብቻ መሞት ነው ብለህ የምታምነው
ወንድሜ ነው። አይ ሰው ቢሞት ዘላለማዊ ህይወት ይኖራል፣ ወይ በገነት ወይ በሲኦል ይኖራል። ግን እነዛ ሰዎች ሌላ ሞት ሳለ ቆይ ሌላ ሞት አለ? ተስጋ ሞት ሌላ ተስጋ ሞት ሌላ ሞት አለ? ምንድን? አዎ ምንድን ማለት ሞት የሚለው ሲኦል የገባ ሰውን ያው ሞተ ይባላል። እንደ ሞተ ነው ማለት ነው። መጸለይ አይችልም ማለት ነው። ማለት ለሰው ለራሱ ማለት ነው እንኳን ለሰው ሊሆና አይ እንደሱ ማለት አይደለም። ግን አሁን በህይወት ያለፉ ሰዎች አሉ። እንግዲህ ወይ ገነት ይገባል ወይ ሲኦል ይገባል። ወደ እነዚህ ሰዎች እኛ ለምንድን ነው የምንጸልየው? ወደ እግዚአብሔር ቀጥታ ለምን አንጸልይም? አሁን ወደ እግዚአብሔር ቀጥታ እንዴት አንጸልይም? ትክክል ነህ፣ መጸለይ ይችላል። ግን አንተ ወደ እግዚአብሔር ከእግዚአብሔር ጋር ተጣልተ ነው ወደ እግዚአብሔር የምትጸልየው? እነሱ ከአንተ የተሻሉ አንተ ለምሳሌ ኃጢአት ሰርተሃል። ጥያቄ ነው እኔ ለአንተ ብጠይቅህ። ይህ እኮ ትትና ነው፣ የክርስትና ትትና ማለት ነው። አንተ ኃጢአት ሰርተሃልና ከእግዚአብሔር ጋር ተራርቀሃል፣ ተጣልተሃል በልህ። ኤግዛምፕል ነው የማወራህ። ኃጢአት ሰርተህ አሁን ለምሳሌ አባት ጋር ተጣልተ ሽማግሌ መላክና ራስህ ሄደህ ፊት መጠየቁ የትኛው ነው የሚቀልት? ለፊት ለመቅረብ ማለት ነው። ስለተጣላ ታባት ጋር ስለተጣላ በምድራዊ ማለት ነው። እኔ የምጠይቅህ አንተ ታባት ጋር ተጣልተሃል። ሽማግሌ ስትልክና እንዲሁ አባቴ ይታረቀኝ ብለው ወደ ሰውየው መላክ ነው የሚቀልህ? ወይ ወደ አባት መላክ ነው የሚቀልህ? ወይስ አንተ ራስህ ስትሄድ ነው የሚቀልህ? አይ በቃ እንትን ብናደርገው አይሻልም? ህይወቴ ስራቸው አለ። አየሁ ስራቸው ምንድን ነበረ በምድር ላይ ያሉ? ቅዱስ ጳውሎስ ሁለተኛ ቆሮንቶስ 5:16 ጀምሮ ስታነበው ምንድን ነው የሚለው? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ካለ በኋላ የማስታረቅንም አገልግሎት ሰጠን ይላል። አሁን የማስታረቅ አገልግሎት እንደተሰጣቸው ቅዱስ ጳውሎስ ይናገራል። ገብተዋል? የማስታረቅን አገልግሎት ከሰጠን ከእግዚአብሔር ነው ይላል ቅዱስ ጳውሎስ። ስለዚህ ያ የማስታረቅ አገልግሎት ምንድን ነው ሲባል ስራ ነው። እኔ አይደለሁም፣ ቅዱስ ጳውሎስ ነው ያለው። እንዳልኩ መጽሐፍ ከፈለግ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምሮ ማለት ነው። ስለዚህ የማስታረቅ አገልግሎት ከሰጠን እግዚአብሔር ነው ካለ በኋላ ይሄ አገልግሎት ምንድን ነው ሲባል ስራ ነው። ይሄ ስራ ደግሞ ይቀጥላል ይቋረጣል ወይ ስንል አይቋረጥም። ምክንያቱም አሁን ያነበብኩላችሁ በቂ ስለሆነ መንፈስ ሁለተኛ ቆሮንቶስ ምዕራፍ ስንት ነው ያልከኝ? ሁለተኛ ቆሮንቶስ እንደውም ካለ አሁን ራሱ እዚህ ጋር ቢከፍቱልኝ እኔ ሁለተኛ ቆሮንቶስ 5:16 ጀምሮ እስከ 21 እስከ መጨረሻው ማለት ነው። እና ያ ምንድን ነው ሲባል እንግዲህ አስበው፣ እዛ ጋ እያለ ያለው ቅዱስ ጳውሎስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። ነበርና ማለት ኃላፊ ጊዜ ነው የሚያሳየው። መቼ? ቀራንዮ ያስታርቅ ነበርና ካለ በኋላ የማስታረቅንም አገልግሎት ለእኛ ሰጠ ይላል። ከዛ ይሄ ሁሉ የሆነው ከማን ነው ስትለው የማስታረቅን አገልግሎት ከሰጠን ይላል። እሺ ከእግዚአብሔር ነው ይላል። የማስታረቅ አገልግሎት ምንድን ነው? ስራ ነው። ይሄ ስራ ይቆማል ወይ ስንል አይቆምም። ሲሞቱ ይቆማል ወይ? አሁን የሞቱ ሰዎች ስላልክ ማለት ነው ኤርሚዬ። እንደማይቆም ምን ላይ ነው የምትነግረኝ ስትለኝ ይኸው የዮሐንስ ራእይ ምዕራፍ 14 ቁጥር 13 ምን አለ? ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። መንፈስ አዎን አለ። እሺ ከድካማቸው ያርፉ ዘንድ ስራቸው ግን ይከተላቸዋል ይላል ብለህ ጻፍ የሚል ሰማሁ ይላል የዮሐንስ ራእይ። እና ስራቸው የሚቆም ሳይሆን እስከ መጨረሻው የሚቀጥል እንደሆነ ይነገራል ነው። ወንድም አለም ይቅርታ እንግዲህ ያው እሷ ሚዩት ስላደረገች ስለሆነች ነው ሳምሪ ስራ ላይ ስለሆነች ነው እሷ ይገባኛል። መክብብ 9 ታዲያ መክብብ 9 ምዕራፍ 9 መክብብ 9 ከ4 እስከ 6 ያለው ደግሞ የሚናገረው ነገር ደግሞ አለ። እዛ ላይ ምን አለ? ተባባ ምናልባት መጽሐፍ ቅዱስ ስለያዝኩ ለአንብብልህ ንገረኝ። እሺ መክብብ 9 ከ4 ጀምረ እስከ 6 አንብቦሽ። መክብብ 9 ከ4 ጀምረ እስከ 6 አንብቦ። ከፍ አንብበው። ማን ነው? ጌዲዮን። እሺ ከፍ ብለህም አንብቦ፣ ግን በደንብ ግልጽ አድርጎ ስለሚናገረው ብዬ እኮ ነው። ቆይሽ አንድ እየፈለግኩ ነው። መጽሐፍ ቅዱስ አጠገብ ያገኝቻለሁ። እሺ መዝሙር ያለ እንዴታች ሲጀምር ኤርሚ መዝሙር መጥቷል መሰለኝ። እኔ ከታች ሩን አስገባው። እሺ አልመጣም። ዩኤል መስፍን ያለ መስፍኔን አስገባው። ወይኔ ከታች ሆናለሁ። መስፍን አለ፣ መስፍንን አስገባው። መስፍን የት አለ? የለም መስፍን
መስፈን አለ እንዴ? ሞዴሬተር ወይ ለእኔ ስጠኝ። አዎ አለ፣ አይቼዋለሁ እኔ። እሺ ከቁጥር ስንት መክብብ 9 እኔ 4 ብያለሁ። ከፍ ብለህ ካልክ ደግሞ ዲያቆን ስዩም ከስንት ጀምሮ ያንብብልህ? እሺ ከአንድ ጀምሬ ላንብበው? አይ ከ4 ችግር የለም አንብበው ከፈለግ ከ4 ጀምሮ። እሺ ጻድቃንና ጠቢባን ስራዎቻቸውንም በእግዚአብሔር እጅ እንደሆኑ ሁሉ ይህን ሁሉ እመረምር ዘንድ በልቤ አኖርሁ። ፍቅር ወይም ጥል ቢሆን ሰው አያውቅም፣ ሁሉ ወደፊታቸው ነው። የጻድቃንና የበደላቸው የመልካምና የክፉ የንጹሐንና የርኩሱ መስዋዕትን የሚሰዋውና የማይሰዋው የሰው ሁሉ ድርሻ አንድ ነው። እንደ መልካም ሰው እንዲሁ ኃጢአተኛውም እንደ መሀለኛው ሰው እንዲሁ መሀላን የሚፈራው አንድ ነው ይላል። አሁን አየዋ እዚህ ጋር አሁን ለርኩሳን ምን የሚሉን አለ የሚሰዉ እያለ ሰምታላ ደገማ 3 ላይ አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገው ሁሉ ይሄን ነገር ክፉ ነው። ደግሞም የሰው ልጆች ልብ ክፋትን ተሞልታለች። በሕይወታቸውም ሳሉ እብደትን በልባቸው ነው። ከዚያም በኋላ ወደ ሙታን ይወርዳሉ። ያልሞተው ውሻ ከሞተም እንስሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ይኸው 4 ይሄ ነው። እስከ 6 ነው የምታነበው? እሺ ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳቸውም አያውቁም ተረስቷልና ከዚህም በኋላ ዋጋ የላቸውም። ፍቅራቸውና ጥላቸው ቅንነታቸውን በአንድነት ጠፍቷል። ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም። እንግዲህ አሁን ይህን ነገር አለን እንዴት ነው የምታዩት ወንድሞች? እሺ ያው ሳምሪ ስለገባች ሳምሪ ትቀጥል እንጂ ግን ያው ስለ ሙታን ነው ይሄ የሚያወራው እንጂ ስለ ሕያዋን ስለሆኑ በክርስቶስ ሕያዋን ስለሆኑ ሰዎች አይደለም። ሳምሪ የቀጥ ይበቃ እርታ በጣም እሺ። ኔትወርክ ዛሬ ምን እንደሆነ አላውቅም። እሺ ኤርሚ፣ ያው ያንተ ጥያቄ በፊትም ጠይቀኸኝ ነበረ። በምድር እያሉ ምልጃን እቀበላለሁ ነው፣ ገብቶኛል በደንብ። ወደ ሰማይ ከሄዱ በኋላ ግን ይጸልያሉ የሚለው ነገር ነው አንተ ያልገባ። ኦኬ ሶ በመጀመሪያ ማወቅ ያለብን መጽሐፍ ቅዱስ በሰማይ ከሄዱ በኋላ አይጸልዩም የሚል ሀሳብ የለውም ወይ የሚለውን መቃወሚያ ማየት አለብን። መጽሐፍ ቅዱስ ላይ ሰው በስጋ ከተለየ በኋላ ነፍሱ ትሞታለች አይልም። ከዛ ይልቅ ነፍስ ሕያው እንደሆነች ነው የሚናገረው። ምክንያቱም በሰማይ ያሉ ቅዱሳን ከእግዚአብሔር ጋር የሚነጋገሩትን ንግግር ራእይ ላይ ያሳይተናል። ቅድምም ያሬዱ ሉቃስ 16 ላይ የአብርሃምና የባለጸጋውን ታሪክ እያሳየ ነበር። ስለዚህ መጽሐፍ ቅዱስ ከሄዱ በኋላ በስጋ ከተለዩ በኋላ ወደ ሰማይ ከሄዱ በኋላ አይጸልዩም ብሎ አይነግረንም። ኦኬ አይጸልዩም ብሎ አይነግረንም። ስለዚህ አንድ ሰው ሲቃወም አይጸልዩም ብሎ ሲቃወም ማስረጃ ማምጣት አለበት በመጀመሪያ ደረጃ። ኦኬ ባለፈው ማንተ ቤት ከኤርሚ ጋር ስንወያይ አይጸልዩም ምልጃቸው ይቋረጣል የሚል መጽሐፍ ቅዱሳዊ ማስረጃ አለ ወይ ስል የለም ነው ያለኝ። ስለዚህ ኒውትራል ነው መሆን ያለባችሁ ማለት ነው። ሌሎች ይህንን ሀሳብ የምትቃወሙ ይጸልያሉ የሚለውን ሀሳብ የምትቃወሙ ካላችሁ ኒውትራል ነው መሆን ያለ ይጸልዩም አይጸልዩም የሚል ሀሳብ የለኝም ኒውትራል ነኝ ብላችሁ ነው ማመን ያለባችሁ፣ ጥቅስ ስለሌላችሁ ማለት ነው። ከዚህ በኋላ ደግሞ ምንድን ነው የምናደርገው? እንደሚጸልዩ ፍንጭ ያሳየናል መጽሐፍ ቅዱስ። በመጀመሪያ ለአማኞች የተጻፈ መጽሐፍ ነው የሚለው መረዳት አለብን። ኦልሬዲ መጽሐፉ የአዲስ ኪዳን መጽሐፍ ለምሳሌ ሲጻፍ ቤተክርስቲያን ተመስርታለች፣ የራሷ ልምዶች አሏት፣ ትምህርቶች አሏት፣ በቃል የተላለፈ። ከዛ በኋላ ነው መልእክታቱ የተጻፉት። ወደ ሮሜ ብትይ ለሮሜ ክርስቲያኖች የተጻፈ ነው። ስለዚህ ክርስቲያኖቹ ቀድሞ ነበሩ፣ ከዛ በኋላ ነው መልእክታቶቹ የተጻፈላቸው። ስለዚህ እያንዳንዱን ነገር እነሱ ቀድመው የያዙት ነገር ስለሆነ እያንዳንዱ ነገር ሪከርድ ተደርጎ አይቀመጥም። ለምሳሌ ሐዋርያት እንዴት እንደሞቱ ሪከርድ ተደርጎ አልተቀመጠም። እያንዳንዱ ኤቭሪ ዲቴይል አክቲቪቲያቸው ለምሳሌ ወደ መንፈስ ቅዱስ ጸልዩ ወይም ሲጸልዩ የሚያሳይ ነገር የለም መጽሐፍ ቅዱስ ላይ። መንፈስ ቅዱስ አምላካችን ሆይ ብለው የጸለዩበት አንድም ቦታ የለም።
ያ ማለት ግን ወደ መንፈስ ቅዱስ መጸለይ ኃጢአት ነው ወይም ልክ አይደለም ማለት አይደለም። ምክንያቱም ወደ መንፈስ ቅዱስ መጸለይን የሚቃወም አንድም የመጽሐፍ ቅዱስ ጥቅስ የለም። ስለዚህ መጽሐፍ ቅዱስን የምናየው በዚህ መልኩ ነው። አሁን የቅዱሳን ምልጃንም ስናይ ፍንጮች አሉ። ነገር ግን ዳይሬክትሊ ቀጥታ ሲጸልዩ የሚያሳዩ ሰዎች የሉም። ምሳሌ የሆኑ ሰዎች ግን የሉም። ፍንጮቹ ምንድን ናቸው? የመጀመሪያው ፍንጭ በሰማይ ሆነው ጸሎትን እንደሚያቀርቡ ነው። ከእግዚአብሔር ጋር ንግግር እንደሚያደርጉ መጽሐፍ ቅዱስ ይናገራል። በሰማይ ያሉ ነፍሳት የዮሐንስ ራእይ በብዛት እሱን ነው የሚናገረው። ለምሳሌ ዮሐንስ ራእይ ምዕራፍ 7 ቁጥር 11 ላንብብላችሁ። መላእክቱም ሁሉ በዙፋኑና በሽማግሌዎቹም በአራቱም እንስሳ ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ ይላል። ስለዚህ ከሽማግሌዎቹም አንዱ 13 ላይ ስታዩ ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። ሽማግሌዎች በሰማይ ሆነው በእግዚአብሔር ፊት ይሰግዳሉ፣ ጸሎት ያቀርባሉ። በሽማግሌዎች የተመሰሉት ያው ቅዱሳኖች ናቸው። ቅዱሳኖች ናቸው። 24ቱ ሽማግሌዎች ወይም የሚባሉት ያው ሐዋርያት ናቸው የሚል አለ። ስለዚህ ዞሮ ዞሮ ቅዱሳን ናቸው እንበል። በሰማይ ሆነው ጸሎትን ያቀርባሉ፣ በእግዚአብሔር ፊት ይሰግዳሉ። ስለዚህ ጸሎት ምን ብሏል? ቀጥሏል። ምክንያቱም ነፍሳቸው ሕያው ናት። በሰማይ ከእግዚአብሔር ፊት ሆነው ይነጋገራሉ፣ ይሰግዳሉ፣ ይጸልያሉ። ስለዚህ ይሄን ይዘን ምን እናደርጋለን? ጸሎት ከጸለዩ በሰማይ ያሉ ቅዱሳን የቤተ ክርስቲያን አካል ናቸው። ወዴት እንሄዳለን? አንደኛ ቆሮንቶስ 12 አንደኛ ቆሮንቶስ ምዕራፍ 12ን እንከፍታለን። አንደኛ ቆሮንቶስ 12 ከ27 ጀምሮ ማንበብ እንችላለን። አሚን ከ12 ጀምሮ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ብዙ ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን ጨዋ፣ ሁላችንም በአንድ መንፈስ አንድ አካል እንድንሆን ተጠምቀናል እያለ ይቀጥልና አካል ብዙ ብልቶች እንጂ አንድ ብልት አይደለም ይላል። አካል ነን እኛ ሁላችንም የክርስቶስ አካል ነን። ከዛ እያንዳንዳችን ደግሞ የክርስቶስ ብልቶች ነን። ቁጥር 27 ላይ እሱን ይገልጻል። እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ ይላል። እናንተ ሲል ቤተ ክርስቲያን ማለት ነው። አንድ ላይ የክርስቲያኖች ህብረት ምን ትባላለች? የክርስቶስ አካል ትባላለች። እያንዳንዳችሁ ደግሞ ብልቶች ናችሁ ይላል ቁጥር 27 ላይ ብልቶች ናችሁ። ቁጥር 26 ላይ ምን ይላል? አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይላል። ስለዚህ አሁን ቅዱስ ጳውሎስ በምድር እያለ የክርስቶስ ብልት ከሆነ ወደ ሰማይ ሲሄድ የክርስቶስ ብልት መሆኑ ይቋረጣል? ኤርሜ አይቋረጥም አይደለ? ልሄድ ምንድን ያለው እሱ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው ያለው። በቃ ስሞት ያበቃልኛል ሳይሆን ከክርስቶስ ጋር ለመኖር እናፍቃለሁ። ስለዚህ ወደ ሰማይ ሲሄድ ከክርስቶስ ጋር በዚህ አጋጣሚ አያይዘሽ በዛው እንድታይልኝ የሚፈልገው ነገር ጳውሎስ እንግዲህ ሩጫዬን ጨርሻለሁ አክሊሌንም በሰማይ ያገኛለሁ ነው እንጂ እዛውኛ አማልዳለሁ አላለም የነበረ እና ምናልባት እሱ ደግሞ ትንሽ ግርታ ስለፈጠረብኝ አያይዘሽ የምትመልሽ ጳውሎስ የተናገረውን ነገር ማለት ነው። እሱ ምንድን ነው? ሩጫ ያለብን እኛ በምድር ያለነው የክርስቶስ ብልቶች ነን። በሰማይ ያሉ የክርስቶስ ብልቶች ሩጫ የለባቸውም። ምክንያቱም ሩጫቸውን ጨርሰዋል። ሩጫ የሚባለው በምድር ያለው የፈተና ህይወት፣ የአገልግሎት ህይወት፣ እነዚህ ሁሉ ሩጫ ይባላሉ። ጸሎት ግን እንደሚቀጥል ነው እንጂ እንደ ሩጫ አይደለም የሚታየው። ጸሎት ፈተና አይደለም። ከእግዚአብሔር ጋር መነጋገር ዘላለማዊ ነው፣ የሚቆም ነገር አይደለም። ያን እኮ ዮሐንስ ራእይ በሙሉ የሚያስረዳ ነው። ስለዚህ ሩጫውን ጨርሷል። አዎ ጨርሷል። በሰማይ ያሉ ቅዱሳን ሩጫቸውን ጨርሰዋል። ሩጫ ላይ ያለነው በምድር ያለነው ብልቶች ነን፣ በምድር ያለነው ክርስቲያኖች። ስለዚህ ሩጫ ላይ ያለነው እኛ ሩጫቸውን በድል ወዳጠናቀቁት ወደ ቅዱሳን እርዳታ እንጠይቃለን። የቅዱሳን ምልጃ ሀሳቡ እርዳታ መጠየቅ ነው። ጸሎትን ሁሉ ወደሚሰማ ወደ እግዚአብሔር ጸሎትን እናቀርባለን። ቅዱሳንን ደግሞ ወደ እግዚአብሔር እንዲጸልዩልን እርዳታ እንጠይቃለን እንጂ ወደ እግዚአብሔርም እንጸልያለን ወደ እነሱም እንጸልያለን የሚል ሀሳብ የለም። ለምሳሌ አሁን መስፍኔ በክርስቶስ ወንድሜ ነው፣ አንድ የክርስቶስ አካል ብልት ነን። በምድር ላይ ሄጄ መስፍኔ ጸልይልኝ ብዬ እየጠየቅኩት ነው። በሰማይ ደግሞ ያለውን ቅዱስ ጳውሎስ ወይ ጸልይልኝ ብዬ እየጠየቅኩት ነው። ተመሳሳይ ነው። እዚህ ጋርም እየጠየቅኩ ነው፣ በሰማይ ላሉትም እየጠየቅኩ ነው።
ልዩነት የለውም። ወደ መስፍን ያልጸለይኩም፣ ወደ ቅዱሳንም አልጸለይኩም። ጥያቄ ነው ማቀርበው። እንዲጸልዩልኝ መጠየቅና ጸሎቴን እንዲፈጽሙልኝ መጠየቅ ይለያያል። ጸሎትን ሁሉ የሚፈጽምና የሚሰማ እግዚአብሔር ነው። ጥያቄ ግን እርስ በርስ ማድረግ ይቻላል። ወደ ጎን ጸልዩልኝ ብሎ መጠየቅ ይቻላል። እኛ ኢንቮኬሽን ኦፍ ሴንትስ ነው የምንለው። ኢንቮኬሽን ኦፍ ሴንትስ፣ የቅዱሳንን ምልጃ ኢንቮኬሽን ኦፍ ሴንትስ ብለን ነው የምንጠይቀው። ምንገልጸው ምን ማለት ነው? ቅዱሳንን መጠየቅ ማለት ነው። በምድር እንደምንጠይቀው በሰማይ ሲሄዱም የእኛ አካል ናቸውና እንጠይቃለን። የክርስቶስ አካል ብልቶች ነን ሁላችንም። ስለዚህ ያን ነገር አንደኛ ቆሮንቶስ 12 ብልት መሀል መተጋገዝ እንዳለ አንደኛ ቆሮንቶስ 12:26 ላይ በግልጽ ያስቀምጣል። አንዱ ብልት ቢሰቃይ አንዱ ዝም አይለውም። ስለዚህ ጳውሎስ ወደ ሰማይ ሲሄድ ብልት ከሆነ ሩጫ ላይ ያለ ነው። እኛ ስንሰቃይ እሱ ዝም አይለንም። እኛ ባንጠይቀው ራሱ አግዛቸው ብሎ ይጸልያል ማለት ነው። ይሄ ነው ሀሳቡ። ኤርሚዬ ግልጽ ከሆነ ግልጽ ነው። በጣም ቃለ ሕይወት ያሰማልን። በስመ አብ አንደርስታንድ እንዳረካት እኔም ተስፋ አደርጋለሁ። ኤርሚዬ ምንድነው ምናልባት ይሄ ልጅ ካልገባው ጠይቁት። እሺ መቋረጥ የለም ነው። ምክንያቱም ወደ ሰማይ ሲሄድ ያ ብልት አካል ከመሆን አይቀርም፣ አይቋረጥም ነው። አንቋረጥም። ስለዚህ የማይቋረጥ ከሆነ አንተን የምጠይቅህን ያክል እሱንም ጠይቀዋለሁ እንደማለት ነው። እና እህታችን በጣም ነው የምናመሰግን። በጣም እየተማርን ነው። ሌሎች ጥያቄ ጌዲ ቀጥል። ጌዲ ደግሞ ምን ብሎ ጠይቆ ነበር መሰላችሁ? ለምን ቀጥታ ወደ እርሱ አንጸልይም? ቅድም በኮሜንት ማለት ነው። እና አንዲት ጥቅስ ብቻ እኔም ዘፍጥረት ያለችዋል ልጥቀስና ከዛ ሳምሪ ትቀጥል። ምንድን ነው ያለው? አሁን ቀጥታ ለምን እግዚአብሔርን አንጠይቅም ሲል ይሄ የእግዚአብሔር አሰራር ነው። አሁን እግዚአብሔር ምን ብሎት ነበረ? የአብርሃምን ሚስት የወሰደውን ሰው እርሱ ነቢይ ነው፣ ስለ አንተ ይጸልያል ትድናለህ አለው። አንተ ወደ እኔ ጸልይ ትድናለህ ማለት ይችላል እኮ። ነገር ግን እርሱ ስለ አንተ አለው። እሺ ይጸልያል፣ አንደርስታንድ አድርገው፣ እኔ መምርሃለሁ። እና ይሄ የእግዚአብሔር አሰራር ስለሆነ ነው። ሳምሪዬ ቀጥ ይሄ የሱ የጌዲ ጥያቄ ስለነበር ነው። ልክ ነኝ አይደለ ጌዲ? እሱም ደግሞ በነገራችን ላይ በጣም አሪፍ ነው። በነገራችን ላይ ማለት አዲስ እይታ ነው ያገኘሁት። በደንብ እየተማርኩ እኔ በነገራችን ላይ ለመከራከር ሳይሆን ለመረዳት ነው የምፈልገው። ግን ይሄ ነገር በብሉይ ኪዳን ይታወቅ ነበር ማለት በህይወት ወደ ሌሉ ሰዎች ምልጃ ያቀረበ ሰው አለ በብሉይ ኪዳን? አሁን በብሉይ ኪዳን ያለውን የምናየው በተለየ እይታ ነው። በመጽሐፍ ቅዱስ ላይ ባይጻፍም ግን አይሁድ እንደዚህ አይነት ልማድ እንዳላቸው የሚያሳዩ አፈ ታሪኮች አሉ። ለምሳሌ በሞቱ አባቶቻቸው በሚያከብሯቸው በመምህሮቻቸው መቃብር ዙሪያ ሄደው ስለ እነሱ እንዲጸልዩ እንደሚጠይቁ አንዳንድ የሚያስረዱ ታልሙዶች አሉ። እነሱን ሪፈረንሱን በደምብ ሳዘጋጅ ወይ እንትን እላለሁ። ግን አሉ እንደዚህ አይነት ልማዶች አሏቸው። ቼክ ብታደረጉ አይሁዶች የሞቱ ወገኖቻቸው እንዲጸልዩላቸው ይጠይቃሉ ወይስ አይጠይቁ የሚለው እነሱ ቼክ አድርጉና ቆይ እመለሳለሁ። ቀጥሉ ሌሎቻቸው። ጌዲዬ ምናልባት እዚሁ መልዕክት ከዚህ 200 ምናምን ሰው መካከል ምናልባት ዴርቶ ጋርደን ያነበበው ሰው ካለ አይሁዶች እንዴት መቃብራቸው ከአባቶቻቸው መቃብር ጋር ሄደው እንደሚጸልዩ ጸሎት እንደሚያደርጉ ትንሽ ይጠቅሳል። እና ምናልባት አይታችሁት ይሆናል። ያ ከታሪክ አንጻር ስለሚጻፍ ማለት ነው፣ ሪያሊቲውን ማለት ነው። እና ጌዲ የቀጥል አቋረጥኩ፣ ሶሪ። እኔ ደግሞ ከዚህ ጋር ማለት እነማን ናቸው ቅዱሳን የሚባሉት? አሁን ለምሳሌ ሙሴ አለ አይደል? አሁን ሙሴ ሆይ እግዚአብሔርን ጠይቅልኝ ምናምን ብዬ መጸለይ ይችላለሁ ለሙሴ ነው ወይስ የተመረጡ ሰዎች አሉ? መስፍኔ ቀጥል። በቃ እንግዲህ እኛ ብቻ ያዝ ነው ደግሞ ይቅርታ መስፍን። እሺ መልካም። እንግዲህ አሁን ትልቁ ነገር ምናልባት ሳምሪ ያስቀመጠችውን ጆሮ ከሰጠን በቂ ነው። አሁን ግን ጥያቄው ምንድን ነው? ምናልባት በአጸደ ስጋ ያለች ነፍስ እንደምታማልድ አገልግሎቷ እንደማይቋረጥ ከታወቀ በአጸደ ነፍስም ያለች አለመቋረጡን ማስረጃ የጠየቅ ይመስለኛል አይደል ወንድሜ? ጌዲ እስቲ ዘጸአት ምዕራፍ 32 ቁጥር 13 ላይ ሙሴ ሲጸልይ ሙሴና እና አብርሃም የ700 ዓመት ጋፕ አላቸው። ሙሴ ግን ህዝበ እስራኤል ላይ የመጣውን በማን ጸሎት ነው የመለሰው? ቃል ኪዳን በገባላቸው በአብርሃም በይስሐቅ ስለ ያዕቆብ ብለ ስለ እነሱ ስለገባው ቃል ኪዳን ብለ አስበን ብሎ ሙሴ ይህን ነገር እዛ ቦታ ላይ
እነሱ ካረፉ በአጸደ ነፍስ ሆነው እሱ በአጸደ ስጋ ሆኖ ጸሎት አድርጓል። ሁለተኛው ደግሞ የቱ ጋር ታገኛለህ መሰለ? አንደኛ ነገሥት ምዕራፍ 11 ቁጥር 13 ላይ ስትሄድም እንግዲህ የሰለሞንና የዳዊትን ታሪክ ታያለ። ወደ ዳዊት መንበር የመጣው ሰለሞን ዳዊት ካረፈ በኋላ ነው። ስለዚህ እግዚአብሔር አምላክ ራሱ የዳዊትን ስም እየጠራ ነው ለንጉሥ ሰለሞን ቃል ኪዳን ይገባለት። የት እያለ ዳዊት ማለት ነው? በአጸደ ነፍስ እያለ ማለት ነው። ስለዚህ እንደነዚህ አይነት ነገሮች አሉ ካልክ አሉ። ሌላውንም ቅድም ራእይ ምዕራፍ 14 ቁጥር 13 ላይ ወንድማችን የነገረህን ካየኸው ሙታን የሚባሉ መጀመሪያ እነማን ናቸው ከተባለ በክርስቶስ መንገድ ያልሄዱ፣ ራሳቸውን አሳልፈው ለክርስቶስ ብለው ያልሰጡ፣ ተጋድሎ የሌላቸው፣ በእግዚአብሔር መንገድ ያልሄዱ፣ ከስጋና ነፍስ ያለመለየት ብቻ ሳይሆን በስራቸው ከእግዚአብሔር የተለዩ ጽድቅ ያልፈጸሙ በአጠቃላይ ሙታን ይባላሉ። ስለዚህ ይህንንም በማስረጃ ከፈለክ እያንዳንዱን ልሰጠ ይችላሉ። ህይወታቸውን በተጋድሎ ያሳለፉ መሆን አለባቸው ቅዱሳን የምንላቸው። ይህን እንግዲህ ቤተሰብን ጥሎ መውጣት ያስፈልጋል። ስለ ጽድቅ መሰደድ ያስፈልጋል። እንደገና ደግሞ ብዙ ማስረጃዎችን ልሰጥ ይችላሉ። ስለዚህ ቅዱሳን እነማን ናቸው ከተባለ ስፍር ቁጥር ላይኖራቸው ይችላል። በክርስቶስ በእግዚአብሔር መንገድ የሄዱ በአጠቃላይ ማለት ነው። ስለዚህ ማረጋገጫው ግን ምንድን ነው ከተባለ የሰው ጽድቅ በሰው አይለካም። ትልቁ ነገር ልንለየው የሚያስፈልገው ነገር ይሄ ነው። ስለዚህ ሙሴንም አንስተን መነጋገር እንችላለን። ሙሴ ስለ አብርሃም፣ ስለ ያዕቆብ፣ ስለ ይስሐቅ ብለ ቃል ኪዳናቸውን አሰበ አለው። ምሕረትን እንደሰጠ እንግዲህ መጽሐፍ ቅዱስም ይነግረናል ማለት ነው። ስለዚህ ይህንን መነሻ አድርገን እንግዲህ የአባቶቻችንን እግር ተከታዮች ነን እና ምክንያቱም ክርስትና የተመሰረተው በሐዋርያትና በነቢያት መሰረት ላይ ሆኖ ክርስቶስ ነው ያነጸው የመሰረተው። እዛ መሰረት ላይ ደግሞ ሌላ መሰረት ማነጽ አይቻልም። ያለውን ያለውን ይደረግበት እላለሁ። ጌድዬ ስላዳመጥከኝ አመሰግናለሁ። ምናልባት ያልገባ ነገር ካለ እኔም በጣም ዘፍጥረት ምዕራፍ 20 ቁጥር 7 ላይ ቆይ ልጠቅልልልህና ዘፍጥረት ምዕራፍ 20 ቁጥር 7 ላይ እንግዲህ የቀደም ገብረ ማርያም የነገረ የሰውየው ሚስት መልስ ነብይ ነውና ስለአንተ ይጸልያል ትድናለህ ነው ያለው። እኔ ማንን እሰማዋለሁ ነው ያለው? የሰውየው ነብይ ነውና ሚስቱን መልስ ብሎ እንግዲህ ዘፍጥረት ያለውንም እንግዲህ ማየት እንችላለን። ሌሎችንም ዘዳግም 7 ቁጥር 8 ላይ የማለላቸውን መሐላ እንግዲህ ዘላለማዊ መሆኑን እንግዲህ ማሳየት ይቻላል። ብዙ ነገሮችን ላወጣልህ ይችላል። ስለዚህ ይህን የመሳሰሉት ነገሮች ናቸው እና ቅር ያለ ነገር ካለ ያው መነጋገር እንችላለን። በጣም አሪፍ ነው። በመጨረሻ ጌዲዬ ምንድን ነው እሱ የጠየቀው የተመረጡ ላልከው? አዎ ማለት መመረጥ ስልክ እግዚአብሔር ሁሉን ጠርቷል፣ ግን ሁሉን አልመረጠም። ከምን አንጻር እንደሆነ እዚህ ውስጥ ስለማንገባ ግን እንድትረዳው ያክል በንድሮ በክርስቶስ የሆኑ ሩጫቸውን በሚገባ የሮጡና ልክ ክርስቶስ ታስታውስ እንደሆነ እድን ዘንድ ምን ላድርግ ብሎ ሲጠይቀው ፈሪሳዊ በትእዛዛት የተጻፉትን ምን በላለው ፈጽም ሲለው እነዚህንማ ከልጅነት ጀምሮ አደርግ ነበር ሲለው እንግዲያውስ አንድ ነገር ትቀራለች ምን ሲለው ያለህን ሁሉ ሽጠህ እኔን ተከተለኝ። አሁን ይሄ ማለት ምን ማለት ነው? ምንም አይነት ለራስህ የሆነ ነገር ሳትኖር ሁሉን ነገር ለእኔ ኑር። ወይም ደግሞ እኔን ለምሳሌ ቅዱስ ጳውሎስ እኔ ክርስቶስ እንደመስል እናንተ እኔን ምሰሉ ይላል አይደል? በሌላ ቦታ ደግሞ ስለ ትዳር በተጠየቀበት ሰዓት ብትችሉ እንደኔ ኑሩ አለ። ብትችሉ እንደኔ ኑሩ፣ በምኞት ከመቃጠል ግን አግቡ ሲል በድንግልና መኖር የተሻለ ህይወት እንደሆነ፣ ስለዚህ ያ ማንን ያስመስላል ሲባል ቆሮንቶስ 11 ላይ እኔ ክርስቶስ እንደመስል እናንተ እኔን ምሰሉ ስለሚል ልክ እርሱን መስለው በኖሩ ከዚህ ዓለም ጣዕም ወይም ደግሞ ተድላ ደስታ ያልተጋሩ ሁሉ ዘመናቸውን በቃ እንዳጠቃላይ ለክርስቶስ ብቻ የሰጡ አባቶች ማለት ነው። እና እነዚህ አሉ። በአጠቃላይ ግን የሚጠቃለለው ቅዱስ ጳውሎስ ተወጫኝ ጨርሻለሁ እንዳለው በአግባቡ በክርስቶስ አስተምሮ የኖሩ በክርስቶስ አስተምሮ ማመን ብቻ ሳይሆን ቀጥታ ያስተማረውን የኖሩ ቅዱሳን ሰዎች እነሱ ብለን እናምናለን፣ ከኛ የተሻሉ ማለት ነው። ጌዲ አይ በጣም አሪፍ ነው፣ ደስ ብሎኛል። ምናልባት ወደ ክርክርና እንዳይንዛዛ እንጂ ቅድም ሙሴ እኮ የጸለየ ወደ እግዚአብሔር ነው። ለአብርሃምና ለይስሐቅ ለያዕቆብ የገባውን ቃል ኪዳን አስብ ብሎ እኮ የጠየቀው እግዚአብሔር ነው እንጂ
ወደ ሰዎቹ አይደለም የጸለየው አይደል ሙሴ? አዎ። አይ መስፍን እዛ ጋር እየነገርህ የነበረው ለምሳሌ እኔ አሁን አምላከ ጊዮርጊስ ማረኝ ብዬ ብጸልይ ትክክል አይደለሁም ማለት እንዳልሆነው ለማሳየት ነው። እኔ አምላከ ጳውሎስ አምላከ ጴጥሮስ ማረኝ፣ ያ ጴጥሮስ የጳውሎስ አምላክ ወይ ቀጥታ የኔ አምላክ ማለት እንደምችለው ሁሉ አሁን ሙሴ የኔ አምላክ ወይ ማረኝ ማለት ይችላል። ነገር ግን የአብርሃም ይስሐቅ ያዕቆብ አምላክ ብሎ ከዛ ስለነሱ ቃል ኪዳን ብለክ ማር ሲል በቅዱሳን ክርስቶስን እኛም ደግሞ መጠየቅ እንደምንችል ማሳያ ነው። ያንን ያነሳል ጌድዬ ለያይተ አንተ የመሰለክ ወደ እግዚአብሔር ወደ ፍጡራን ወደ አብርሃም ጸለይ አይደለም የመስፍን እዛ ጋር ፖይንቱ ምንድን ነው? ቀጥታ ያስተላለፈል መልእክት በእነሱ ስም ስለ እነሱ ብለህ ማረን ማለት እንዳለብን እንግዲህ ከሙሴ በላይ የለም። ሙሴ እንኳን እነሱን አሳስቦ ስለ እነሱ ብለህ ስለገባህላቸው ቃል ኪዳን ብለህ እነዚህ ህዝብ ቢያሳዝኑህም ቢያስቀይሙ ማራቸው ብሎ ሲጸልይ አስበው። ሙሴ ነብይ ነው። ነብይም ሆኖ ግን ጭራሽ ደግሞ ባለፈው ነብይ ስም ሲጠይቅ ታያለህ። እና እኛም ደግሞ እነሆ በክርስቶስ ቅዱሳን ብንሆንም ነገር ግን ባለፉት በእነሱ ብለህ ስለ እነሱ ብለህ ማር፣ ስለ እነሱ አስብ፣ ስለ እነሱ ሞታቸውን ብለህ ስለ አንተ ብለው የዚህን መራራ የዓለምን ጣዕም ትተው መራራ የሆነን ህይወትን መራራ ሞትን ስለተቀበሉ ስለ እነሱ ብለህ እኛን ማር ማለት መጽሐፍ ቅዱሳዊ እንደሆነ ለማሳየት ነው መስፍን የተጠቀመው ጌድዬ። ልክ ነው። የአብርሃም የይስሐቅ የያዕቆብ አምላክ እንል የእስራኤል አምላክም ብለን እኮ እንጸልያለን። ግን ከቅዱሳን ምልጃ አይካተትም ለማለት ፈልጌ ነው። ችግር የለውም። ኦኬ። እንዴ ትልቁ ላይ አድርገኝ እርሜ ቅድም የአይሁድ ባህል ያሉትን ማስረጃ ላቅርብ ብዬ ነው። ሰርች ብታገኙት ታገኙታላችሁ። ኦኬ። ይሄ የታልሙድ ምዕራፍ ላይ ትራክቴት ሶታ 34 ላይ ምን ያወራል? ኬሌብ የተባለ ሰው ከ12ቱ አንዱ የሆነ ኦኬ በከነአን ምድር ሄደ። ከዛ እሱ ምን አደረገ? ራሱን ከሌሎቹ ከተላኩት ለየና ግሬቭስ በመቃብር ላይ ሰገደ። በማን መቃብር ላይ? የፓትሪያርኩ በፊት አባቶቹ መቃብር ላይ ኢን ዘ ፎርፋዘርስ ኢን ዘ ፓትሪያርክስ ኦፍ ሄብሮን ኦኬ፣ በሄብሮን ባሉ በአባቶቹ መቃብር ላይ ሰገደ። ሶ ፐርፐዙ ምንድን ነው? Caleb said to them, my forefathers, pray for mercy for me, so that I will be saved from the counsel of the spies. Okay? ጸልዩልኝ ለእኔ አባቶቼ ምህረት እንዳገኝ ጸልዩልኝ ብሎ ሊጠይቅ ነው የጸለየው። ይሄ ናሬቲቭ ምንን ያሳያል? ፕራይመሪ ታልሙዲክ ቤዚስ ፎር ጆዊሽ ትራዲሽን ኦፍ ቪዚቲንግ ዘ ግሬቭ። ይሄ ታልሙድ የሚያሳየው አይሁድ ወደ አባቶቻቸው መቃብር ሄደው ጸሎትን ወደ እግዚአብሔር እንዲጸልዩላቸው ያላቸውን ልማድ ያሳያል ይላል። ታልሙዱ የሚያሳየው በመጽሐፍ ቅዱስ ያልተጻፉ ትራዲሽኖችም እንዳሏቸው ነው። አይሁድ መጽሐፍ ቅዱስ ላይ አልተጻፈም። ነገር ግን አንዳንድ የአይሁድ ክፍሎች በታልሙዳቸው ላይ እንደተዘገበው ወደ አባቶቻቸው መቃብር ሄደው እንዲጸልዩላቸው የመጠየቅ ልማድ እንዳላቸው ለማሳየት ነው። ወደኛ ወደ ክርስቲያኖች ስንመጣ መጽሐፉ ቅድም እንዳሳየሁት ፍንጮች ይሰጠናል። በሰማይ ጸሎት እንደሚደረግ እንደገና የቤተ ክርስቲያን አካል እንደሆኑ ሁላችንም እናምናለን። በሰማይ ያሉት ምልጃቸው ደግሞ እንደማይቋረጥ ጸሎት ወደ እግዚአብሔር እንደሚያቀርቡ አይተናል ማለት ነው። እነዚህም ፍንጮች ይዘን ቅዱሳን በሰማይ ሆነው ስለኛ ይጸልዩልናል ብለን እናምናለን። ይሄ ነው ኤርሚት ያለው። እሺ እናመሰግናለን። ገብቶሃል ወንድሜ? ምናልባት ጥያቄ ካለ ግልጽ ነው። በጣም አሪፍ ነው። የተለየ እይታ አግኝቼበታለሁ። ደግሞ ደጋግሜ ስማረው በደንብ እንትን ይለኛ ብዬ አስባለሁ። እንግዲህ ርዕስ ካላችሁ ወይ ሌላ ርዕስ መቀየር ትችላላችሁ። ይሄ ለእኔ ግልጽ ነው። ጥያቄ ያለው ሰው መጠየቅ ይችላል። ሌላው ምንድን ነው እዚህ ላይ የሚነሳው ጥያቄ መሰላችሁ? እንዴት ያውቃሉ እኛን ያስፈልገንን ነገር የሚል ነው። እነሱ ሁሉን አዋቂ አይደሉም፣ እንደ እግዚአብሔር አይደሉም የሚል ነው። አዎ ትክክል ነው። ሁሉን አዋቂነት በሁሉ ምሉእ መሆን የእግዚአብሔር ባህሪ ነው። ሰው ውስን ነው፣ ባለው እውቀትና ልክ ብቻ ነው ሊያውቅ የሚችለው። ነገር ግን እግዚአብሔር ሲገልጽለት ግን ይሰማል። ያንን በምን አይተናል? በዮሐንስ 5:13 ላይ የሰውን ሁሉ ብቻ ሳይሆን የእንስሳትን ሁሉ ጸሎት እግዚአብሔርን ሲያመሰግኑ ሰማሁ ይላል። ዮሐንስ በሁሉ ቦታ የሚገኝ ሆኖ ሳይሆን እግዚአብሔር በገለጠለት መጠን ማለት ነው። ስለዚህ ቅዱሳንም በራእይ መልክ ይሁን አናቅም፣ በመገለጥ በሚፈልገው መልክ በመንፈስ ቅዱስ ኃይል ይገለጥላቸዋል እንጂ እነሱ ሙሉ ሆነው በሁሉም ቦታ የሚሰሙ ሆነው አይደለም ነው ዋናው ሀሳብ። ስለ ቅዱሳን ምልጃ ስናወራ ይህን እንድትይዙ።
እግዚአብሔር ይስጥልኝ። ግልጽ ነው እንግዲህ ለእኔ እና በዛው መናገር ጌሪ እዝራን በመጽሐፍ በምታነብ ሰዓት በይሁዳ ነገስታት ታሪክ ተጽፎ ያለ አይደለምን የሚል ብዙ ታገኛለህ። እና በይሁዳ ነገስታት ታሪክ እንደተጻፈ ይልሃል። ያ ታሪክ መጽሐፍ ቅዱስ ላይ ያለ አይደለም ማለት ቤተ እምነቶች ወይም ደግሞ አሁን በይሁዳ ታሪክ ስታይ በመጽሐፍ ቅዱስ ውስጥ የሌለ ነገር ግን በታሪካቸው የተጻፈውን መጽሐፍ ቅዱሱ ራሱ ማስረጃ አድርጎ እንደሚጠቀመው ታያለ። አሁን ዎችን ይጥራ ይጸልዩለት ኃጢአትም ሰርተው እንደሆነ ይሰረይላቸዋል ይላል። ራሱ የታመመው ሰው ለምር ወደ እግዚአብሔር አይጸልይም፣ ክርስቲያን ነው እሱ። ግን ሽማግሌውን መጥቶ ሲጸልይለት ግን ኃጢአቱ ተሰረየለት። ስለዚህ እግዚአብሔር ሰው ምልጃን እንዲጠይቅ የአንዱ ጸሎት ከአንዱ ጸሎት የተሻለ እንደሆነ እንደዛ ነው መጽሐፍ ቅዱስ የሚያስተምረን። እግዚአብሔር ራሱ ነው ደግሞ ይሄን ያዘዘው። ኢዮብ ምዕራፍ 42 ላይ ወደ ኢዮብ ሂዱ ይጸልዩላችሁ አላቸው ሰዎቹን። እናንተ ጸልዩልኝ ለምን አላላቸውም? ራሱ ነው ወደ ኢዮብ ሂዱ ያለው። ስለዚህ እግዚአብሔር እንዲጸልዩለት የሚፈልጋቸው ለእኛ ምልጃ እንዲያቀርቡ የሚፈልጋቸው ሰዎች አሉ። ኦፍኮርስ እኛም ቀጥታ እንጸልያለን። ነገር ግን በሚያስፈልገን ሰዓት፣ እርዳታ በምንፈልግ ሰዓት ቅዱሳንን ደግሞ እርዱን ብለን እንጠይቃለን ማለት ነው። ይሄ ነው ኮንሰፕቱ። በጣም ደስ ይላል። ቃለ ሕይወት ያሰማልን። እንትን መክብብ ግልጽ ካልሆነለት ምናልባት ሳምሪ ከተመቸሽ እንትን ወይ መስፍኔ ቅድሙ ጥያቄውን ታብራራለታለች። በዛው ለጌዲዬ እኔ አንድ የምጨምረው ምንድን ነው ቅዱስ ጳውሎስ ነው። እንግዲህ አስበው ቅዱስ ጳውሎስ አርያችን ነው። እርሱ ራሱ ወደ እግዚአብሔር መከራ እንዳይደርስበት መጸለይ ይችላል። ግን ቅዱስ ጳውሎስ ጸልዩልኝ ሲል ታየዋለህ። ሁለተኛ ተሰሎንቄ 3:2 ላይ እና በቀረው ወንድሞች ሆይ በጌታ ቀን እንድንሮጥ በእናንተ ዘንድ ይላል ደግሞ እንደሚሆን እንዲከበር እምነትም ለሁሉ ስለማይሆን ከአመፀኞች ከክፎች ሰዎች እንድን ዘንድ ስለ እኛ ጸልዩ ብሎ ሲናገር ትሰማዋለህ። ጳውሎስ ገብቶሃል። ይሄ እንግዲህ ጳውሎስ ራሱ ጸልዩልኝ ሲል ካየኸው ኦልሬዲ እንግዲህ ከጳውሎስ እበልጣለሁ የሚል ሰው አለ ብለን አናምንም። የቅድሙን ያልተብራራለት ካለ ቀጥዬለት ሳምርዬ። መክብብ 9 ብዙ ጊዜ የሚጠቀስ ጥቅስ ነው። ከአዲስ ኪዳን ሀሳብ ጋር አይሄድም። ምክንያቱም በአዲስ ኪዳን አማኞች ህያው ናቸው ይላል። ይሄ የጌታ ኢየሱስ ክርስቶስ ቃል ነው። የሚያምንብኝ ቢሞት እንኳን ህያው ይሆናል ይላል እንጂ ይሞታል መታሰቢያዊ ይረሳል አይልም። ነገር ግን መክብብ 9 ሀሳቡ ምንድን ነው? ስለ ሁለት ኃጢአተኞች ነው እያወራ ያለው። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከህያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው ይላል። ህያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም። ከላይ ጀምረን ለምን እንደውም አናነብም? ከቁጥር 1 ጀምሮ ጻድቃንና ጠቢባን ስራቸውን በእግዚአብሔር እጅ እንደሆኑ ይህን ሁሉ መረምር ዘንድ በልቤ አኖርኩ። ፍቅር ወይም ጥል ቢሆን ሰው አያውቅም፣ ሁሉ ወደፊታቸው ነው። የጻድቁ የበደለኛውና የመልካሙና የክፉ የንጹሕና የርኩሱ መስዋዕት የሚሰዋውና የማይሰዋው የሰው ሁሉ ድርሻው አንድ ነው። እንደ መልካሙ ሰው እንዲሁ ኃጢአተኛው መሐላን የሚፈራ ነው። አንድ ድርሻን ሁሉ እንዲያገኝ ከፀሐይ በታች በተደረገው ሁሉ ነገር ይህ ነገር ክፉ ነው። ስለምን እያወራ ነው? ከፀሐይ በታች ስለተደረገ ነገር። አንድ ደግሞም የሰው ልጆች ልብ ክፋትን ትሞላለች፣ በሕይወታቸውም ሳሉ እብደት በልባቸው ነው፣ ከዚያም በኋላ ወደ ሙታን ይወርዳሉ። ስለዚህ ምን እያወራ ነው? ክፋትን ስለሞት ተሞልተው ወደ ሙታን ስለወረዱ ሰዎች እያወራ ነው። ቁጥር 3 ላይ በሕይወታቸው ሳሉ ክፋትን ተሞልተው ከዛ በኋላ ወደ ሙታን ይወርዳሉ ይላል። ከዛ እነዚህ ወደ ሙታን የወረዱት ሲያወራ ምን ይላል? ያልሞተ ውሻ በምድር ሆኖ ኃጢአተኛ የሆነ ከሞተው ኃጢአተኛ ይሻላል ይላል። ይሄ ሀሳብ ምን ነው የሚያሳየው? በምድር ሆኖ ኃጢአተኛ የሆነ ሰው ንስሐ የመግባት እድል አለው። ክፋትን እንደተሞላ ግን ወደ ሙታን የወረደው ወይም የሞተው አንበሳ ይሄ ደግሞ ለንስሐ እድል የለውም። ስለዚህ ተስፋ የለውም እያለ ነው። ተስፋ አለው ያላቸው ያልሞቱት ኃጢአተኞችን ነው። ስለዚህ ከቅዱሳን ጋር አይገናኝም።
ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳቸው ያውቁ፣ መታሰቢያቸውም ተረስቷል፣ ከዚያ በኋላ ዋጋ የላቸውም ይላል። መታሰቢያቸው ተረስተዋል የሚለው ሀሳቡን ታች ላይ ታገኙታላችሁ። ፍቅራቸው፣ ጥላቻቸው፣ ቅንነታቸውን በአንድነት ጠፍቷልና ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ የላቸውም። ከፀሐይ በታች የሚሰራው የሚለው እዚህ ጋር በምድር ስለሚደረገው ነገር ነው። አብሮ ስለ መብላት ስለ መጠጣት ከታች እንደምታዩት ለምሳሌ ቁጥር 9 ላይ በሕይወትህ አንተም ከፀሐይ በታች በምትደክምበት ድካም ይላል። ከፀሐይ በታች በምንደክምበት ድካም ሲል በምድር በምንወጣው በምንወርደው ነው። ይህ እድል ፈንታህ ነውና ከንቱ በሆነ በሕይወትህ ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበል። ስለዚህ ከፀሐይ በታች የሰጠው አንዱ ምንድን ነው? እዚህ ጋር የጠቀሰው ከምትወዳት ሚስት ጋር ደስ ይበልህ የሚለውን ሀሳብ። ስለዚህ ቅዱሳን በምድር ላይ መጥተው እነዚህ አይነት ድርጊቶችን አያደርጉም። ለምሳሌ ስለዚህ የሞተው ኃጢአተኛም ሆነ ሕያዋን በስጋ ከተለዩ በኋላ በምድር ላይ መጥተው መብላት፣ መጠጣት፣ ከባል ከሚስት ጋር መተኛት የለም። እዚህ ጋር ያለው ሀሳብ በሙሉ እሱ ነው። ቁጥር 4 ላይ ግን ያልሞተ ውሻ የሚለው ሁለቱም ኃጢአተኞችን የሚያሳይ ነው። ከምድር በታች እድል ፈንታ የላቸው የሚለው ደግሞ ምድራዊ ነገሮችን ለማድረግ እድል የላቸውም ለማለት ነው። ይሄ ደግሞ ትክክል ነው። እኛ ግን ምልጃ ፍንን እያወራን ያለነው ከእግዚአብሔር ጋር ስለመገናኘት ስለ ጸሎት ነው። ጸሎት ደግሞ ምድራዊ ነገር አይደለም። ጸሎት ዘላለማዊ ነው። ከእግዚአብሔር ጋር አትለይም። ነፍስ ዘላለማዊ ናት። ነፍስ ዘላለማዊ ከመሆኑ አንጻር ደግሞ ከእግዚአብሔር ጋር ያላት ንግግር ይቀጥላል ማለት ነው። ዮሐንስ ራእይም እንዳስቀመጠው ደስ ይላል በእውነት። ኤርሚ አለ ኤርሚ ወይም ጌዲዮን አላቸው። በደንብ እየሰማችሁ ነው አለኝ። ኦኬ ይህን ይመስላል ጉባኤው። አይ በጣም አሪፍ። ምናልባት ከርዕሱ ወጣ እንዳትሉ ሌላ ጥያቄ አለኝ። ስለ ስግደት፣ ስለ ቅዱሳን የሚደረግ ስግደት እስኪን ብታብራሩ ደስ ይለኛል። ከርዕሱ ካልወጣ እኔ ደግሞ ያው ዛሬ አጋጣሚ ሆኖ እየተማርኩት የነበረው ትምህርትና የጀመርነውን ለመጨረስ ነው የነበርና እንደምን ይተኛለኝ የሚመሽቶበታል። ጌዲዮን እኔ ጋር በጣም ሌሊት ነው እና እስከምጨርስ ነበር ስጠብቅ ያሬድ ቤት ስባሉ። እሺ ያቆን መዝሙር ያሬድ ቤት ሞዴሬተር ስለሆንኩኝ ገስት ከላክ ስባሃለሁ። እሱን ትጠይቀዋለህ፣ ችግር የለውም። ሌሊት 1 ሰዓት ስለሆነ ነው። በጣም ይቅርታ አድርጉልኝ። ግን ኤርሚ እንትናን ጌዲዮንን ፎሎ ተደራረጉና ከዛ እናንተ ደግሞ ይቀጥላል። እዚሁ ገባ። እኔማ ችግር የለውም። እኔ አሁን እረፍት ሰው ምናምን በጊዜ ከፍታለሁ። ከመጣችሁ ችግር የለውም። ብዙ ጥያቄዎችን ሰዎች እንትን እያለን እንማራለን፣ እንመጣለን። በቃ እንመጣለን። ህይወትም አሉ፣ ሌሎችም አሉ። ያው እግዚአብሔር ይስጥልን። እናመሰግናለን። ሁላችሁ ነው ቃል ያሰማለን። የሰማችሁም እንደዛው። እሺ እኛም ቃል በጣም እናመሰግናለን። ኤርሚዬ፣ ሳምሪ ይሄኔ ያው ሰላም በለንና እንግዲህ ያው መሰነባበቻው ላይ ነው የሳብኩ። ሄኖክንም እውነቱን ፎሎ አድርገው ምርጥ መምህራችን ነው። ያው መምህራት በሉ ብሏል፣ መምህራት በሉ ብሏል። ሄኖኬ ቀጥሉ፣ በቃ እንጨርሰኛም። እግዚአብሔር እንግዲህ በቤቱ ያጽና፣ እውነትን ወደ ማወቅ ያደርሰን። አሚን። ሰላም ነው ሄኖክ፣ እንዴት ነው? ሰላም ብያለሁ። የእውነትን ሁላችሁንም ዶክተር ሁላችሁንም ሰላም ብያለሁ። ባለቀበት ነው እንግዲህ የመጣሁት። ሰላም ሁኑ። ሰላም እደር ወንድማችን፣ ሰላም ዋሉ። እሺ እግዚአብሔር ይስጥልኝ። ሁላችሁንም ስለመጣችሁ በጣም ነው የማመሰግነው።